ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? እኛ ጋር እንግዲህ በጣም ቆንጆ ሳምንት ነው ያሳለፍነው ትንሽ ከብርዱ በስተቀር። ብርዱ እንዴት ነበር? እኔ ሁሌ እንደበረደኝ ስለ ብርዱ በጣም ከባድ ነው። ሲንግል ናችሁ? ካልተደረበ የሚቻል አይነት ብርድ አይደለም አሁን ያለው። አሁን እንግዲህ ሲንግሎች አልቻልኩትም ወሩን ለመጠበቅ የኔ አካላት ሰውነቴ ድረስ እያሉ የሚገኙበት ወቅት ነው። እንግዲህ ድረስ ሰውነታቸው ወይ ሰውነታቸው ድረሽ። እንግዲህ ፕሮግራማችንን ጀምረናል። እንደ አዲስ የተሰኘው ፕሮግራማችን ነው። ሰዓቱን ጠብቆ ይሄ ወደ እናንተ መጥቷል። እናንተም በጉጉት በየቤታችሁ ሆናችሁ እየጠበቃችሁን እንዳላችሁ በጣም እርግጠኛ ነን። ምክንያቱም ፍቅራችሁን አልቻልነውም። በቴሌግራም ገጻችንም በስልክ ቁጥራችንም እየደወላችሁ መልእክት እያስቀመጣችሁ በጣም እንደተመቻችሁ እየነገራችሁን ነው። እጅግ በጣም አድርገን እናመሰግናለን። እንወዳችኋለን። እንግዲህ ያው ፕሮግራማችንን ለእናንተ ለመንገር ያህል ለማስታወስ ያህል እንዲሁም ደግሞ ለዛሬ ተወዳዳሪዎቻችን የተወሰነም ቢሆን እንዲያውቁት ያህል ለማስታወስ በየሳምንቱ የተለያየ አይነት ግንኙነት ያላቸው እንግዶች ወይም ተወዳዳሪዎች እዚህ መድረክ ላይ ይመጣሉ። የዛሬዎቹ እንግዲህ ምንድነው ግንኙነታቸው፣ እነማን ናቸው፣ የስራ ሁኔታቸውን ይነግሩንና እንቀጥላለን ማለት ነው። በየቤታችሁ ሆናችሁ የምትመለከቱን ሁላችሁም ይሄ መድረክ ለእናንተ ለሁላችሁም ክፍት ነው። በቴሌግራም ገጻችን ወይም ደግሞ በስልክ ቁጥሮቻችን እየደወላችሁ መመዝገብ፣ መምጣት፣ መወዳደር፣ መሸለምና ወደ የቤታችሁ መሄድ ትችላላችሁ። ስፖንሰር ማድረግ ለምትፈልጉ ድርጅቶችም በራችን ክፍት ነው። ስልክ ቁጥሮቻችንን ወይም ደግሞ የቴሌግራም ገጻችንን ተጠቅማችሁ ልታገኙን ትችላላችሁ። ወደ ዛሬው ፕሮግራም እንለፍና ስማችሁን፣ ግንኙነታችሁ ምንድነው፣ የስራ ወይም ደግሞ የትምህርት ሁኔታ ላይም ካላችሁ እሱን ንገሩንና እንቀጥላለን። ካንቺ ልጀምር። እሺ፣ ማህሌት እባላለሁ። ቲክቶክ ሶሻል ሚዲያ ኢንፍሉዌንሰር እና ነጋዴ ነኝ። ከእህቴ ጋር ነው የመጣሁት። እሺ፣ ሜሮን ጌታቸው እባላለሁ። ፉል ታይም ማስተርስ ተማሪ ነኝ። የህግ ባለሙያ ነኝ። ከእህቴ ጋር ነው የመጣሁት ዛሬ። ከባድ የህግ ባለሙያ አለ ዛሬ። እሺ፣ ቴዎቢስት ኤልያስ እባላለሁ። አርክቴክት ነኝ። እንዲሁም በሶሻል ሚዲያ የፋሚሊ ኮንታክት በመስራት ነው የምንሰራው። ዛሬ ከወንድሜ ጋር ነው የመጣሁት። ያው ከተማችን ብዙ ህንፃዎችን ካንቺ ትጠብቃለች። እውነት ነው። እሺ፣ እኔ ስሜ ነብዩ ኤልያስ ይባላል። ተማሪ ነኝ፣ የማርኬቲንግ ተማሪ ነኝ። ዛሬ መጥቶ ከእህቴ ጋር። ደስ ይላል በጣም። እንግዲህ ተመልካቾቻችን የዛሬ ተወዳዳሪዎቻችን እህትና ወንድም እንዲሁም እህትማማቾች ናቸው። ቅድም መግቢያ ላይ እንደተናገርኩት የትኛውም አይነት ግንኙነት ያላችሁ እህትና ወንድም ልክ እንደነሱ ልትሆኑ ትችላላችሁ። እህትና እህት፣ ጎረቤት አማቾችም ልትሆኑ ትችላላችሁ። ጓደኛ አማቾች፣ ጥንዶች፣ ባለትዳሮች እዚህ መድረክ ላይ የመጣችሁ መወዳደር ትችላላችሁ። ስልክ ቁጥርና ቴሌግራም አድራሻችንን ተጠቀሙ። እሺ፣ ፕሮግራማችን እንግዲህ የመጀመሪያው ክፍል የሚሆነው ከአዘጋጅ የሚቀርቡልን ጥያቄዎች ይኖራሉ። እነዛን ጥያቄዎች እዚህ ጋር በተቀመጠው መሰረት አዎ ወይም ደግሞ አይ ያልን ምላሻችንን እንሰጣለን። ከዛ ግን ለምንድነው አዎ ያላችሁት፣ ለምንድነው አይ ያላችሁት ማብራራት ግዴታ ነው። አይ ምናምን ያለ ሰው ይቀጣል። እዚህ ጋር አስጨፍረዋለሁ። ስለዚህ ማብራራት ግዴታ ነው። እሱን ታብራሩልናላችሁ። ከዛ በመቀጠል ደግሞ በቀጣዩ የፕሮግራማችን ክፍል ስክሪን ላይ የተለያዩ ቃላትም ሊሆን ይችላል፣ ምስልም ሊሆን ይችላል፣ ጥያቄዎች ይኖራሉ። ምስልን ወይም ቃላትን በምልክት የመግለጽ ውድድር ይሆናል ማለት ነው። እሱ ላይ በደንብ ዘና ፈታ ደግሞ እንላለን። ያሸልማል። ስንደርስ በደንብ የማሳውቃችሁ ይሆናል። ስለዚህ የአሁኑ ላይ ዝግጁ ናችሁ? እንጀምር። እሺ፣ ቦታችሁን ያዙልንና እንጀምራለን። ለአንድ ቀን የእህቴ ወይም ደግሞ የወንድሜን ህይወት ብኖር መለወጥ የምፈልገው ነገር አለ። እሺ፣ ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። እዚህ ጋር አዎ ብላናለች፣ ሁሉም አይ ብለዋል። ወደ አንቺ ልምጣ። ከአንድ ነገር አንጻር ነው። እሷ ቢዝነስ አላት አይደለም እና ዌል ማኔጅ ታደርጓለች ብዬ አላስብም። ብዙ ጊዜ ይሄን አድርጊ ምናምን እምላት ነገር አለ።
ከላይፍ ስታይሏ ይሁን አይዶ ነው እና ሁልጊዜ ይሄን እኮ ብታረጊ እላታለሁ፣ ግን ሺ ዳዝንት ሊስን እና እሷ ላይፍ ላይ በሆነ ኖሮ እሱን ነበር ቀይሬ የምወጣው። ምንድን ነው እሱ ነገር ማለት ቢዝነሷን በደንብ ማኔጅ ማድረግ፣ መኒ ማኔጅመንት፣ ታይም ማኔጅመንት ምናምን ላይ ከቢዝነስ አንጻር ማለት ነው። በነገራችን ላይ ቲክቶክ ላይ በደንብ ይሄ ከሼን ምናምን እቃ ስትሸጪ ነው የምናይሽ። ኮንተንትሽም ኦልሞስት እንደዛ ነው አይደለ? 2 አካውንት ነው ያለኝ ቲክቶክ ላይ። አንደኛ የፐርሰናሊ ነው፣ ሁለተኛ ደግሞ የግሎሲ ነው የሾፒንግ ቻናሊ ማለት ነው። ሶ ፐርሰናል ላይ ቭሎግ ሰራለው፣ ሊቪንግ ያለውን እንደሱ አይነት ቫይብ ያለው ኮንተንት ነው የምሰራው። ሁለተኛ ደግሞ ግሎሲ ሾፒንግ ላጤ ብዙ ኮንተንቶች አሉ። ሁለተኛው ደግሞ የግሎሲ ሾፒንግ ነው የሴቶች ከሺን የሚመጡ ማንኛውም እቃዎችን ሸጣለሁኝ፣ ኦርደር እቀበላለሁ። ሶ እነሱን ሸጣለሁ እና እሷ እንዳለችው ማኔጅመንት ላይ ለመሰሪ ስራው ኦንላይን ቤዝድ ስለሆነ ጠዋት ገብተሽ ማታም ትወጭበት አይደለም። ሁል ጊዜ ቴክስት መመለስ፣ እነዚህ ነገሮች ዴሊቨሪውን ማኔጅ ማድረግ ምናምንና እሱ በጣም ይከብዳል። አንዳንዴ ታግዘኛለች፣ ብዙ ጊዜ እንደውም ታግዘኛለች፣ በአይምሮም በፊዚካልም ሁሌም ታግዘኛለች እና ልክ ነች። ግን አሁን ከሆነ ጊዜ ወዲህ አሁን በቅርብ በጣም ብዙ ወቀሳዎች እየሰማን ነበረ። ከተጭበረበርን ከሼን እንዲቃ እናመጣለን ተብሎ ምናምን የሚለው ነገር፣ እስኪ እሱን ነገር በደንብ ሰዎች ወይ በታዋቂ ሰው ማስታወቂያ አሰርተው ወይ የሆነ ነገር የታዋቂን ሰው ቪዲዮ አምጥተው እንደራሳቸው አድርገው ያጭበረብራሉ። እንደዛ አድርገው ያስተዋውቃሉ እና ብዙ ሰው ብር ተበልቷል። ግን ማድረግ ያለባቸው አንደኛ ከሚታወቅ ሰው በደንብ ፊቱን እያሳየ ቪዲዮ ከሚሰራ ሰው ከዚህ በፊት ምን አይነት እንትኖች ፕሮዳክቶች አምጥቷል የሚለውን ይሄ ዌል ስታብሊሽድ የሆነ ሶሻል ሚዲያ ፕሬዘንስ ቢኖረው ሎኬሽን ቢኖረው ሞር የተሻለ ነው። እና ደግሞ አንድ መጨመር የምፈልገው ነገር ብዙ ሰዎች ሳያውቁ ኦርደር የሚያደርጉት ወይ በጣም ዝቅ ያለ ፕራይስ ስለሚነገራቸው ነው። እና እንደዚህም አይነት ነገሮች ሲሰሙ ቆም ብለው ይሄ ነገር እውነት ነው አይደለም ብለው በደንብ ቢያስተውሉ ባይ ነኝ። እስኪ አያይዘሽ ጥያቄያችንን መልሽ። ወደ ራሴ ስመለስ አያይዘሽ እርግጠኛ ነሽ? የለም። ለምን? ለምሳሌ አሁን እንደዚህ ቀይሪ እንደዚህ አርጊ ብላት እና ባትሰማኝ ሶሶ ያለችበት ሁኔታ ነው ብዬ ተረድቼ የሆነ ቀን ሰማኝ ይሆናል ብዬ አልፈዋለሁ እንጂ እንዲህ ቢሆን ምናምን ብዬ በጊዜዋ የምታደርገው ነገር ነው። ሰው ደግሞ እያደገ ነው የሚመጣው ቀስ እያለ በራሱ እየተማረ። አንቺ ነግረሽው ላያስተካክለው ይችላል አንቺ ስለነገርሽው ብቻ። ግን በራሱ የሆነ ነገር ሲገጥመው ኦኬ እንደዚህ ብላኝ ነበር እኮ ይላል፣ በደንብ ይረዳዋል። እና ያ ስለሆነ ችግር የለም አለ። ግን ችግር የለውም ነው ሳይሆን እናገራለሁ፣ ባትሰማኝ ደግሞ በራሷ ታይዋለች። ስለሆነ ምከረው እምቢ ካለ እንደሱ ነው የምትጠቀመው። በቃ የእሷ ጆርኒ ነው፣ ችግር የለም። እሺ ቀጣዩ ጥያቄያችን የሚሆነው እህቴ ወይም ደግሞ ወንድሜ ተቃራኒ ጾታ ላይ ሲያየው የሚወደው ወይም ደግሞ የምትወደውን አለባበስ ስታይል አውቀዋለሁ። ተቃራኒ ጾታ ላይ እህትህ ወይም ደግሞ ወንድምሽ ተቃራኒ ጾታ ላይ የሚወደውን አለባበስ አውቀዋለሁ። ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። አይ ነው አይ እንደምትል እርግጠኛ ነበርሽ? አታውቀውም? እኔም አላውቀውም። ለምን አዋልሽ? የእሷን ነው የማውቀው እኔ። የእሷን አውቃለሁ፣ የራሴ ነው። እስኪ እሷ ምን አይነት ነው? እሷም የምትወደው አይነት ይሄ ማቹርድ አይነት አለባበስ ነው። እሷም እንደዛው ያሉ ሰው ስለሆነች እንደዛ ይመቻታል እና የሆነ በቃ ማቹርድ የሆነ ሹራብ ምናምን ደግሞ እንትን ላይም ጥሩ ስለሆነች ፋሽን ላይ ታውቃለች እና አሪፍ አለባበስ ስለምታውቅ ይሄ ሹራብ ሸሚዙ ነው ተፍ አድርጎ ቀበተው እነዚህ ላና ዴል ሬይ ምናምን የሚባሉት ወንዶች የሉም እንደሱ አይነት ምን የሚሉት አሉ ቲክቶክ ላይ ላና ዴል ሬይ ቦይስ ነው የሚባሉት ቱርኮች ናቸው። በቃ ይሄ እንደዚህ አይነት ልብስ ነው የሚለብሱት፣ ጨርቅ ሱሪ ምናምን እንደዛ ነው የምትወደው። የእሷን ጭራሽ አለቅ ግን አንቺ ማታውቂውም የምር? እኔም በቃ አላውቅም። እኔ የፋሽን ሰው አይደለሁም። እሷ ነች ብዙ ነገር የምታግዘኝ የፋሽን ነገሮች ላይ። ልብስ እየሸጥሽ በቃ የሰው ሳየው ነው በቃ ወይኔ ይሄ ነገር ደስ ያምራል ነው እንጂ ይሄ ሲለብስ ቢለብሱ በቃ ስፔሲፊክሊ እንዲህ ነው እንዲያ ነው የምለው ነገር የለም። እሺ አዎ ብላችሁኛል ሁለታችሁንም። ወደ አንቺ ልምጣ። መጀመሪያ የተገላለጠ ልብስ ያልሆነ በጠቅላላ ይወዳል። የተገላለጠ ያልሆነ ነው እኮ ያለው። አጭር ቀሚስ ክፍት ይሆን
ይሄ አጭር ቀሚስ ቦዲ የተከፋፈተ ነገር አይወድም። ከዛ ውጪ ግን እርግጠኛ ነህ? ለምንድን ነው የማትወደው? የሆነ በቃ የሆነ ስሜቴ ጦር አይመጣም። እንደዛ የሆነ ደስ የሚል እንትን አይሰጠኝም። ለዛ እሷም ለብሳ የምትወጣ አይነት አለ። የሆነ ለእሷ እኮ አሪፍ ነው ለእነሱ ማለት ነው። ያው ከውጭ ከምታየው አንጻር በቃ በጣም አሪፍ ነው ያደረገችው። ለእኔ ግን በጣም በሽታ ነው የሚሆንብኝ። ቆይ እሺ፣ እኔ አሁን አንድ ጥያቄ አለኝ ለአንተ። አሁን በጣም የሆነች ልጅ ወደድክ ልበል፣ ቤተክርስቲያን አይታት ወደድካት ልበል። መቼም ቤተክርስቲያን በሚኒያት በጣም ከነነጠላ ምናምን በቃ ብድ ያለ ፍቅር ያዘ። ከዛ ግን ላይክ አሁን ይሄ ኖርማል ህይወቷ ላይ አጭር ቀሚስ ምናምን አድርጋ የምትሄድ ሰው ስለ ጎበዝ ነኝ፣ ቶሎ በመርሳት ጎበዝ ነኝ። ፍቅርን ታነሳለህ። ስለዚህ ችግር የለውም። ቤት ራሱ አሁን ፋዘር እኔ ልብስ አስመርጠዋለሁ ለብሻ አሁን የሆነ ፕሮግራም ምናምን ሲኖር እንዲህ ልልበስ ምናምን እላለሁ። ወይ አጭር ቀሚስ ከለበስኩኝ ፋዘር ይፈቅድልኛል። ይሄ አኩርፎ ይተኛል። በቃ ቦታ ተቀያይራችኋል ከፋዘር ጋር። እንደዛ ነው። አዎ። ወደ አንተ እሷ የሆነ ልክ እሷ እንዳለችው ነው ማቹርድ የሆነ ይሄን ያህል ደግሞ ግንን ያለ ማቹርድም ሳይሆን የሱፍ ሙሉ ልጥማር ሳይሆን የሆነ ቫይብ ያለው ማቹርድ እንደሆነ የሚያስታውቅበት አካሄድ ምናምን የሚሄዱን ሸሚዝ ከፍቶ ምናምን እጀቶ ምናምን እሷም እኔ ጋር የምመርጠው እንደዛ። እንግዲህ ወንዶቻችን እየሰማችሁ ነው። ሴቱ ሁሉ የሚፈልገው ሸሚዛችሁን በስነ ስርዓት ቂቅ አድርጋችሁ ወትፋችሁ እንደዚህ ከነቀበቷችሁ እንደዛ ነው ማየት እንፈልጋለን እየተባለ ያለው። እንግዲህ እኔ አላልኩም፣ እነሱ ናቸው። አይ ቆይ የኔ ይለፈኝ፣ እነሱ ግን እንደዛ እያሏችሁ ነው። እንግዲህ ደስ ይላል። ቆንጆ ቆይታ እያደረግን ነው። ተመችቷችኋል? መቼም በኑሯችን ውስጥ በህይወታችን ውስጥ ገጠመኝ አይጠፋም። ገጠመኝ አላችሁ? ህፃን እያለን የሚያስቁ ገጠመች ይኖሩናል። እስኪ እንስማቸው። የሆነ ጊዜ ትዝ ይልሻል ስንት ዓመት እንደነበርን? ያቃጠልነው ጊዜ ኮንዶሚኒየም ውስጥ ነበረ የምንኖረው እና ማዘር ስራ ነበራት። ከዛ ስሩ ምግብ ምናምን ብለን ትሄዳለች። ከዛ በቃ ቆንጆን ወጥ እንሰራለን ብለን ያው ህፃንም ነን ደግሞ ትልቅም ነን ወጥ ልንሰራ ነው። ከዛ እየሰራን እያለ ላይ ኳስ ይጮታሉ። ከዛ እናንተ ላይ ከኛ በላይ ያሉት ምንድነው ምናምን ስንል ብዙ ልጆች አሉ፣ ልደት እየተከበረ ነው፣ ኬክ ምናምን አየን። ከዛ ወይኔ በቃ ብለን ጥለነው ሄድን ማለት። ከዛ ስንመጣ የሆነ ጭስ አለ ቤት ውስጥ እየጨሰ ነው። ከዛ በቃ ደነገጥን፣ ሰው ጠራን ምናምን። ከዛ ገባን፣ ስናየው ይሄ ሽሮ ነበረ፣ ውሃ አድርጌበት ነው የወጣሁት። የለም ድስቱ የለም፣ እንትኑ ጥቁርቁር ብሏል። ቤቱ ደህና ምንም አልሆነም፣ ብዙ አልቆየንም መሰለኝ። ስለዚህ ድስቱን አነደድ ነው፣ እንትኑም በቃ ጥቁርቁር አለ ሁሉም ነገር የነበረው። ሰማችሁ? ከዛ ግን ምን አለቻችሁ? ቆይቷልና በቃ ኦልሬዲ አስተካከል ነው። የዛን ቀን አልተነገረም። አላወቀችም። ፈጭታ ነበር የምታጎርሳ። መታ ቤት ጭስጭሳ ላይ ነን ነገራችን። እኛ እኮ መስኮት ህጣና ጭሳ ምናምን ግን መታ ምንድን ነው ምናምን ብላን ኧረ ምንም ብለናት የተኛ ነው። ግን በጣም ያስገጠኝ ነው። የዛን ቀን አለመስማቷ ጠቀመ። በዛች ስሊፐር ተጠፍጥፈን። እናንተስ? እኛ አንድ ላይ የሆነ አንድ ሁለት ገጠመኞች ነው ያሉን። በእርግጥ ያው አንዴ እሷም የምትመታበት አለ፣ አንዳንዴም ደግሞ ከአደጋ የወጣችበትም አለ። እስኪ አንዱን አጫውተን። አንዴ ቀልድ ልፊያ እናበዛለን ቤት ውስጥ ይህን አሁንም እንደዚህ አድርጎንም ልፊያ ያለ ቤት ውስጥ እና እየተላፋን አባቴ እረፉ ይላል። ይህ ነገር እረፉ የሆነ ነገር ትሆናላችሁ ምናምን ሲል እንደ ድንገት ስለቃት እኔ እሱ ያለው ሰምቼ ስለቃት እሷ ደግሞ ስሰነዝር ነገር ፊቴን አገኘችኝ ማለት። እኔ ደግሞ ፊቴን የሚመታኝ ሰው አልወድም። በደመ ነፍስ በጠረባብያ ፊት ከዛ በኋላ በቃ የገደልኳት ሁላ መስሎኝ ነበረ። የዛን ሰዓት እርግጠኛ ነኝ ጎረምሳው ጓደኛህን ነው የመሰለችህ። አይ የሆነ በቃ ብልጭን ያለብኝና በደመ ነፍስ ነው የሰነዘርኩት። ከዛ በኋላ ነው ሊይዛት እራሱ የሞከርኩት፣ አልያዝኳትም። ለቀቀኝ ለቀቀኝ እና የምር ፌንት አደረገች። ፌንት አደረገች።
ከዛ ፋዘር ጸሎት ላይ ነበረ ምናምን ውሃ ጠጣት ምናምን። እኔ ቀጥ ብዬ ኪችን የገቡት የትማለች። እርግጠኛ ነኝ በጠረባ ፌንት ያደረገችው የመጀመሪያ ኢትዮጵያዊት ናት። አጨብጭቡላት አንዴ። ከዛ ግን ማለት ሆስፒታል ምናምን አይ እንዴት ነው ሲመታኝ ነገር መሬት ላይ ነው የወደቅኩት ወዲያው እና እሱ ደግሞ አልደረሰብኝም ሊይዘኝ ማለት ነው። ከመሬት ጋር በይ ተጠንቀቂ ከዚህ በኋላ እና ፋዘር ሁሌ ነው አሁን አትላፉ ምናምን ሲለን እንተዋለን፣ እንላፋለን ኦብቪየስሊ ግን እንተዋለን። ተው ሲለን ያው ምንም ነገር እንትን ቢል መቆጣጠር ጀምሬያለሁ ራሴን። ከዛ በኋላ የእውነት የሞተችብኝ ነበር የመሰለኝ። ከዛ በኋላ ምንም ብታደርግ የመሰንዘር ሀሳብ ራሱ እና አንዳንዴ እንደዚህ በደመ ነፍስ ዝም ብለን የምናደርጋቸው ነገሮች በጣም ከባድ ሁኔታ ውስጥም ሊከቱን ይችላሉ። እና ጥሩ ነው እንኳን በዚህ ተመለሰ፣ እንኳን ደህና ሆንሽ አንቺም። እሺ ቦታችንን እንያዝና ወደ ቀጣዩ ደግሞ ጥያቄ እንለፍ። ቀጣዩና የመጨረሻው ጥያቄ የሚሆነው እህቴ ወይም ደግሞ ወንድሜ ካፌ ገብታ ወይም ደግሞ ገብቶ ልታዝ ወይም ደግሞ ሊያዝ የሚችለውን መጠጥ ወይም ደግሞ ምግብ አውቀዋለሁ። እህቴ ካፌ ብትገባ ወይም ወንድሜ ካፌ ቢገባ ምን መጠጥ ወይም ደግሞ ምን ምግብ አዞ ሊበላ ወይም ልትጠጣ ወይም ደግሞ ሊጠጣ ሊበላ እንደሚችል አውቃለሁ ነው ጥያቄው። ስለዚህ ምላሻችሁን አሳውቁን። በያላችሁበት መዞር ትችላላችሁ። እናንተ በጣም ነው የምትተዋወቁት። ሁሉም በስተመጨረሻ እንደው ተመስገን ነው ተመሳሳይ መልስ አግኝተናል። እንግዲህ ሁሉም አዎ ብለውናል። ከዛ በፊት ግን ወደ አንቺ ልምጣና እየሰራሽ ያለሽበት የስራ ዘርፍ አለ ወይ ነው ወይስ ቅድም አርክቴክት እንደሆንሽም ነግረሽናል። ቲክቶኩ የሙሉ ጊዜ ስራሽ አይደለም። እስኪ ስለሱ ንገሪኝ። አሁን ያለሁት እኔ ያው በፊልድ ነው የምሰራው። ዲዛይን ኮንስትራክሽን ቲም አለኝ። በሱ ቲም ላይ እንደ አዲስ ገና ዲቨሎፕ እያደረግነው ያለው ፊርም አለ። እሱ ላይ ነው እየሰራ ያለሁት በግሌ ማለት ነው። እና ከቲሞቼ ጋር ነው እየሰራ ያለሁት ከዲዛይን እስከ ኮንስትራክሽን ድረስ ማለት ነው። ከባድ ሰው ናት። ስለዚህ እንደዚህ አይነት ስራ የሚፈልግ ሰው ኮንታክት ያድርግሽ። በጣም ጥሩ። አያይዘሽ ደግሞ ጥያቄያችንን መልሽልን። ወንድምሽ ካፌ ገብቶ ሊያዘው የሚችለው ምግብ ወይም ደግሞ መጠጥ ምንድን ነው? ድራፍት እንዳትዪ። አላዋርደውም እንደዛ ደብቄም ቢሆን። ምግብ ሲሆን ሻወርማ። እሺ። መጠጥ ከሆነ ኮካ። ትክክል ነው። አሁን ራሱ አምሮታል ጋብዡ። እንዳማረህ ያስታውቃል። እንደው አደራሽን ጋብዡ። ወደ አንተ ልምጣ። ያው ብዙ ጊዜ ካፌ ስትቀመጥ ማኪያቶ ነው የምታዘው። ብዙ ጊዜ ያው ከጓደኛውን ከቦሷ ጋር ከሆነች ደግሞ ሁልጊዜ ቡና ነቃ ብላ ለማናገር ነቃ ደንገጥ ለማለት። ምግብ እንኳን ይሄን ያህል አላውቅም እንደምታስ። የምትወደውስ ምግብ አታውቀውም? የምትወደው ምግብ እንጃ። በርገር ማለት ይሄ በርገር ከበል እንጂ ቤት ውስጥ ትክክል ነው። ማበለው ምንድን ነው የምትወደው ምግብ? እንደ መውደድ ከተባለ እኔ እንቁላል ነው የምወደው። ያው በርገር ውስጥ አለ በሚለው ይይዛል። ወደ እናንተ ልምጣ። እሺ፣ ብዙ ነገር ነው አይምሮ ውስጥ ያለው፣ ምክንያቱም ምግብ እንወዳለን እና እሺ፣ ምግብ የእንጀራ ይሄ አሁን ጾም ላይ ምናምን ከሆነ ጾም እንጀራ ኤኒቲንግ እንበላለን። ከዛ ደግሞ የፍስክም ከሆነ ሞር እንጀራ ነክ ነገር ነው እሷ የምትወደው። ኢትዮጵያዊነቴ ኩራቴ። እንደዛ ነው የምትበላው። የሚጠጣ ደግሞ እንትን ትወዳለች ሚሪንዳ። ግን አያይዥ መጀመሪያ አንቺ መልሽልኝና የእህትሽን እመጣለሁ ወደ አንቺ ላጤት እመለሳለሁ። እሷ ምን እንደ ሁለታችን አድርጋ ነው ያወራችሁ። ካፌ ቁጭ ካለች ውሃ ብዙ ጊዜ ውሃ ነው የምትጠጣው። ቡናም ትጠጣለች፣ ግን ፕሌስ ትመርጣለች። ቡና ልጠጣ ብላ ካልሄደች በስተቀር ቡና ባገኘችበት አትጠጣም። ግን ብዙ ጊዜ ውሃ ነው። በየአይነት ነው እሷ። አይ ነው ቺክን ትወዳለች ነው ቺክን። ያው ተመልሳል። ስለዚህ ቺክንና ውሃ ነው ልታዝ የምችለው። በየአይነት ነው። እሺ ወደ አንቺ መጣው ላጤት። የላጤነት ህይወት ግን እንዴት ነው? እስኪ ንገሪኝ። በጣም ስለጠየቅሽኝ ደስ የሚል እሺ፣ ደስ የሚል ነገር ነው። ከቤት ስትወጪ ምንድነው አላማሽ? ምንድነው ሰርተሽ ራስሽን መለወጥ፣ ህይወትን በራስሽ ፌስ ማድረግ አይደለ? ሶ ሊትራሊ እንደዛ ነው የሚሆነው። ትወጫለሽ፣ ትሰሪያለሽ፣ የቤት ኪራይ ትከፍያለሽ እና የሚያስቀው ነገር ልብስሽ፣ ምግብሽ፣ ሁሉም ነገር አንቺሽ የምትከፊው
በጣም ያናድዳል። ድሮ ቤት ነበር ገባሽ አስቤዛ ምን አይገዛል እሱን ሰርተን መብላት ነው። አሁን ግን ሄደሽ ገዝተሽ አምጥተሽ ሰርተሽ ነው የምትበይው። እቃውን ታጥቢዋለሽ የራስሽ ነው በቃ ግዴታ ነው። በቃ ሁሉንም ነገር በራስሽ ነው የምታደርጊውና ምን አነሳሳሽ ግን? ወይል ቤተሰቦቼ ቱሉ ዲምቱ ነው የሚኖሩትና ለስራ መመላለሱ ከበደኝ። በዛ ጊዜ ደግሞ እንዳሁኑ አልነበረም፣ ትራንስፖርት በጣም ከብድ ነበር። ከ3 ዓመት በፊት ማለት ነው። አሁን ቀረብ ያለ ለስራ የሚመች ኮንቪኒየንት የሆነ ቦታ እየተከራየው መኖር ጀመርኩኝ። ደግሞ ብቻሽን ኖረሽ የምታውቂ ከሆነ ስትጀምሪውና ከዛ ቀስ እያለ ደግሞ ይለወጣል ነው። እሱ ስቴፕ በጣም ደስ ይላል። በራስሽ ነገሮችን ድሮ ዲሲዥን ሜኪንግሽ እና የአሁን ዲሲዥን ሜኪንግሽ በጣም ያድጋል እና እሱ አሪፍ ነው። ሁሉም ነገር ኃላፊነቱ እንዳለ ራስሽ ላይ ነው። አንቺ ላይ ነው። አይገርምም? ድሮ አናውቀውም ነበር፣ ሁሌ ቤተሰቦቻችን ነበሩ። አሁን ግን በራሳችን ነገሮችን ማድረግ እንችላለን። ጥሩ ደስ ይላል በጣም። እንግዲህ እናንተም እየወጣችሁ ላጤትና ላጤው መሆን ትችላላችሁ። ኤክስፔሪየንስ ከሷ እየወሰዳችሁ ውድ ተመልካቾቻችን ሪሞታችሁን አርቃችሁ አስቀምጣችሁ እኛን በደስታ በፍቅር እየተመለከታችሁን እንዳላችሁ ባለሙሉ ተስፋ ነን። እንግዲህ ይሄኛውን የፕሮግራማችንን ክፍል አጠናቀናል። ወደ ቀጣዩና በምልክት የመግለጽ ቃላትን ወይም ደግሞ ምስልን በምልክት ወደሚገልጹበት የፕሮግራማችን ክፍል ደግሞ ልናልፍ ነው። እናንተም ቴሌግራም ገጻችንን ወይም ደግሞ ስልክ ቁጥሮቻችንን እየተጠቀማችሁ እየደወላችሁ እየጻፋችሁልን እዚህ መምጣት እንደነሱ መጫወት ከስር መሰረቱ ቦክስ ቀረሽ በሉት። አንዳንዴ እኮ የልቤ ልባችሁንም አውርታችሁ ተወቃቅሳችሁ ተሞጋግሳችሁ እንደ አዲስ እዚህ መድረክ ላይ ተዋወቁ። ስለዚህ ዝግጁ ናችሁ? ወደ ቀጣዩ እንለፍ። ወደ ቦታችሁን ሁሉንና እናልፋለን። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ ተመልካቾቻችን እዚህኛው የፕሮግራማችን ክፍል ላይ ደርሰናል። እንደነገርኳችሁ ምስልን ወይም ደግሞ ቃላትን በምልክት የመግለጽ ውድድር ነው የሚሆነው። ለእያንዳንዳችሁ አንዳንድ ጥያቄ ይደርሳችኋል። እያንዳንዱ አንዳንድ ጥያቄ ደግሞ 1,000 ብር ያሸልማል። እንግዲህ እዚህኛው ጨዋታችን ላይ የሰዓት ገደብ አለ። ለእያንዳንዱ ጥያቄያችን 20 ሰከንድ ብቻ ነው የሚሰጣችሁ። በ20 ሰከንድ ውስጥ አስረድታችሁ መመለስ መቻል አለባችሁ። ከዛ ደግሞ ይሄኛውን የፕሮግራማችንን ክፍል ያሸነፈ ተወዳዳሪ በጣም አጓጊ ወደሆነውና 15,000 ብር ወደሚያሸልመው የፕሮግራሙ ክፍል በፈቃደኝነት መዘዋወር ይችላል። ስለዚህ ወጥሩ ወገን፣ ቀላል አይደለም። 15,000 ብር ነው፣ እንደ ቀልድ እንዳታዩት። ዝግጁ ናችሁ? እንጀምር። ካንቺ ጀምራለሁ። ምንም አይነት ድምፅ ማውጣት አይቻልም። እንጀምር። ሳሲ በአማርኛ ቀብራራ እየሞከራችሁ ቶሎ ሽቅርቅር ደርሰሽበታል። ሌላ ከቀብራራ ውጭ ጉረኛ ሰዓት አልቋል። ደርሰሽበት ነበር እኮ ቀበጥ ያላለችሽ የለም። ቀበጥ ነው። ይሄኛው ጥያቄ አልተመለሰም። ወደ አንተ እመጣለሁ። እሺ እንደ አዲስ እንዳትለው። ገብተዋል? ቆይ የለም ሰዓት መውጣት፣ ተራራ መውጣት፣ ክሊኒክ መብረር፣ ደረጃ መውጣት፣ ሞክሪ። ሰዓት አልቋል። አቀበት ትክክል ነበር። ሃይኪንግ ነው የመጣው። ሰዓት አለቀ። እንግዲህ ሁለቱን ጥያቄ አልመለሱም። ወደ እናንተ ደግሞ መጣና እናንተ ታስረዳላችሁ፣ እነሱ ይመልሱልናል። እሺ ማቀፍ፣ እቅፍ፣ አበባ፣ ማቀፍ። ደርሰሽበታል። ፍቅር፣ ማቀፍ፣ ደርሰሽበታል። ትንሽ መተቃቀፍ፣ መተቃቀፍ። እንዴ
አሁን ግን እኔ ራሴ የመለስኩት አይነት ስሜት ነው የተሰማኝ። ሂጂ ግፊ። እሺ ይሄኛው ጥያቄ መተቃቀፍ ተመልሷል። ወደ እናንተ እመጣለሁ። በደንብ አስረዱ እንዳታሳፍሩኝ። እኩል ከወጣችሁ እንግዲህ ደግሞ ምናየው ይሆናል። በጣም ቀላል ነው። በጣም ቀላል ነው። ሞክር በደንብ። እስክስታ እሱ ነው ግን ምን ሞክር። የጭፈራ ልብስ ኖ። ኧረ ሞክር። እዛው ጋር ነው እኮ ብርድ። ሰዓት አልቋል። ከመንቀጥቀጥ በላይ በምን ላሳይ? እኔ እንኳን ገባኝና እንቅጥቅጥ። እኔ እንግዲህ ያው ለማንም ለእናንተ ብያለሁ። አልተመለሰም። ውጤት ይዘን እንመለሳለን። ሪሞታችሁን እንዳልኳችሁ አርቃችሁ አስቀምጡት። በያላችሁበት ጠብቁ። ውጤት ይዘን ተመልሰናል። እንግዲህ እንደተመለከታችሁት በጣም ሞቅ ያለ ጨዋታ ነበር ያደረግነው። ሞቅ ቢልም ግን ብዙ ነገር እየመለሱ አልነበረም። ቢሆንም እዚህኛው የፕሮግራማችን ክፍል ላይ ማህሌትና ሜሮን አሸናፊ ሆነዋል። እንዴት ነበር እንዴ? ዊ ሜድ ዊ ዲድ ኢት። መጀመሪያው እንደው ብለሽ እንደምንም ቢሆን በሆስት ታግዘሽም እናንተንም ግን አግዣለሁ። ስለዚህ አሁን አማራጭ አላችሁ። የተሸለማችሁትን ገንዘብ ይዛችሁ ወደ ቤታችሁ መሄድ ነው የምትፈልጉት ወይስ ደግሞ የተሸለማችሁትን ገንዘብ አስይዛችሁ በጣም አጓጊ ወደሆነውና 15,000 ብር ወደሚያሸልመው ዙር ማለፍ ነው የምትፈልጉት? በየአይነት እንብላበት። ደስ ይላል። የት ይሻላል? ግድ የለም ስለ ፊውቸራችን እናስብ። ግድ የለም ከሼን የተወሰነ ዕቃ ኦርደር እናድርግበት። ምን ይሻላችኋል? እንጫወትበት። ተመካከሩ። አይ እንጫወትበት። ትጫወቱበታላችሁ። በጣም ጥሩ። እንግዲህ እነ ማህሌት እንዴ እኛንማ የሚችለን የለም 15,000 ብሩን ለእናንተ ጥለን ልንሄድ እያሉን ነው። ስለዚህ ፍቃደኛ ናቸው። ወደ ቀጣዩ ፕሮግራማችን ክፍል መሸጋገር ይፈልጋሉ። ለ15,000 ብሩ ይወዳደራሉ። በነገራችን ላይ ይሄኛው ዙር ከቅድሙ ለየት የሚያደርገው በምልክት የመግለጽ ውድድር ነው አሁንም የሚሆነው። ነገር ግን አሁን ላይ የሚሰጣችሁ 10 ሰከንድ ብቻ ነው። ስለዚህ በጣም ፈጣን አቦ ሸማኔ መሆን ያስፈልጋል። እዚህኛው ዙር ላይ በፍጥነት ታስረጃታለሽ። በ10 ሰከንድ ውስጥ መመለስ አለባት። እንቀጥል። ደቂቃ ጨምሪ። አይሆንም። ፈርጣማ አንበሳ፣ ቦዲ ቢልደር፣ ግዙፍ ሰው፣ ክብደት የሚያነሳ ቦዲጋርድ። ሰዓት አለ። ውስጥሽ ያለው አቅም ነው። ገባሽ? አቅም ነበር። እኔ በደንብ ግን አስረድታታለች በደንብ ግን ታስበለኝ። ቀይሩልኝ በይ፣ እሷን ልቀይርልሽ። ትቀያየራላችሁ። አሁንማ ከባዱ ፓርት አለፈ። እውነት ነው። አልተመለሰም። አቅም ነበረ መሆን የነበረበት፣ አልተመለሰም። ወደ አንቺ ደግሞ እንመጣለን። ዋው! ሰከንድሽን እያሰብሽ እኔ አንቺ የሆነ ቦታ አስቀመጥ ነው፣ ጣል ነው፣ ተው ነው፣ ሰጠውሽ፣ አስተዋጽኦ። ዋው ዋው! ጉድ ያልኩት አስተዋጽኦ አታውቂም? እንዲህ ብለሽ ትገልጫለሽ። አላማጣውም ብለሽዋል። መስጠት ሰጠው እኮ በቃ የሆነ ነገር አደረኩ። ከዛ ልክ ከዛችን ላይ ትነሽና እየጨመርሽ ትሄጃለሽ። አስተዋጽኦ አልተመለሰም። እናልፋለን ወደ ቀጣዩ። የመጨረሻው ነው አሁን። እንስሳ፣ ድመት፣ ውሻ፣ ላም ነው የሚበላ ከመሬት መብላት። ምንድነው? በደንብ አልጋጥሽው። ከመሬት ነው የሚበሉት። ይግጣሉ። I did my best እንዴ በደንብ አልጋጥሽው። እኔ እኮ ጋር እና ልብራድ ልክ ነሽ። ይሄኛውን ልክ ነሽ እኮ ላማ እኮ መታ ነበር። አልጋጠችም ነው።
ይሄ ከባድ ነው። ላማ መታ ነበር ግን በደንብ አልጋጠችም። ስለዚህ ግጦሽ አልተመለሰም። እውነት በጣም ሞክሬያለሁ። ግጦሽ ነበረ። ግጦሽ ማለት መጋጥ ነው። አዎ ልክ ነሽ። ሳሩ ነው ግጦሽ ቃሉ አይ እኔ ግን I'm proud of myself እንዴ በጣም ጎበዝ ነኝ። እውነት ነው። እንግዲህ ተመልካቾቻችን የተጠየቁት 3ቱም ጥያቄ አልተመለሰም። ምን ተሰማችሁ? እንደው በየአይነቴ ሄጄ በበላው እንዴ 30 ሰከንድ ሁላ ብትሰጡን አንመልሽ አባል ነው እንዴ ቃላቶች ናቸው እኮ ምንድን ነው አስተዋጽኦ እንትን ቋንቋችንን ማስታወስ ጥሩ ነው በየመሃሉ ልክ እንደዚህና እና ቆጫችሁ ወይስ አሲዘን መወዳደራችን እንኳን አቅማችንን ፈተሽን አስባለ እንዴ አሁን እኔ ስግድ ታይኛለሽ በሩን ማለት ያ ስለዚህ ዛሬ ባታያት በዛ ላይ ወጣለች ከቤት እነሱ ነው አይቆጨንም። ስለዚህ እንኳንም ተወዳደራችሁ። እንኳን ተወዳደረ። በጣም ጥሩ። እንግዲህ ተመልካቾቻችን የዛሬ ቆይታችን የተመለከታችሁትን ይመስል ነበረ። ሁላችሁም በየቤታችሁ ሆናችሁ ከኛ ጋር እየሳቃችሁ እየተጫወታችሁ በጣም ቆንጆ ቆይታን እንዳደረጋችሁ ባለሙሉ እምነት ነን። ከፕሮግራሙ ጋር አብሬያችሁ የቆየሁት እኔ ዳር እስከ ዳር ርስቱ ነኝ። እናንተም ውድ ተመልካቾቻችን እዚህ መድረክ ላይ የመጣችሁ ዳር እስከ ዳር ተወቃቅሳችሁ ዳር እስከ ዳር ተሞጋግሳችሁ እንደ አዲስ ተዋወቁ። እኛን ሃሎ ለማለት ስልክ ቁጥራችን ስክሪን ላይ አለ። እንዲሁም ደግሞ የቴሌግራም ገጻችንንም መጠቀም ትችላላችሁ። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች እንዲሁ የቴሌግራም ገጻችንን እንዲሁም ስልክ ቁጥራችንን ተጠቅማችሁ እኛን ማግኘት ትችላላችሁ። እንደዚህ በሳቅ በደስታ በፍቅር የተሞላ ፕሮግራምን ደግሞ አብሮ መስራት ለእናንተም ትልቅ ትርፋማነት ነው። ስለዚህ ኑ አብረን እንስራ። እናመሰግናለን። ሳምንት የተለየ ግንኙነት ባላቸው ተወዳዳሪዎች እንገናኛለን። እስከዛው ድረስ በያላችሁበት ብርዱም ቀዝቀዝ ይበልላችሁ፣ ሞቅ ይበላችሁ። እናንተም በሰላም ቆዩልን፣ እኛም በሰላም ወደ እናንተ እንምጣ። እንወዳችኋለን። መልካም ሳምንት ይሁንላችሁ። ቻው። እኮ ባትሆን ኖሮ ጓደኛ የራሱ ማድረግ እፈልጋለሁ አይነት ምትላት ሰው ነበረች ወይ ነው እኔ ጥያቄው ዝረዳ። አይ በህትነትም ከብዶኛል። አሁን ልክ ሳይን ኤክስፕሌን ስታደርግ ደግሞ የዋ ልቤ እንግዲህ ቅመሰው ትላለች።